መላክ ይችላለሁ። ስለዛ ቼታችን እናትየዋ እዚህ ነው ያለችው። እናትየዋን አስገባለሁ። ንጉሴ በሬ ፈዱ ተኮ በሬሲ ወይ ገስቲ ያርገዱ ንጉሴ ወይሞ ቶርበ በሬሲ የታለ ንጉሴ በሬሲ ነገሳ የኙኒ ፊዴል ፈ ንጉሴ ሀቢባ ተመለሺና እናትዮ የምትለውን ነገር ሰምተን ቢሮ የተባለውን ጥሪልንና ያለውን ነገር እናገር። አዎ እሺ አህመድ ትግባ። ሌላውን ማየት ትችላለሽ እኮ አንቺም እዛ ገመዱ ከተቆረጠ በኋላ ተንበረከካለች። እሱ እንዳታይ ወረቀቶቹን ነው አይደል? ቆይ እሺ ማለት ምንድን ነው ባየው እንትን ነው ላይክ ደም አለው ምናምን የሚያስፈራ ነገር አለው። ደም ሳይሆን ተንበርክካ እንትኑ ከተቆረጠ በኋላ አስክሬኗ ነው የሚታየው ያለው። አዎ እስቲ እና ማንን ቀረጻት ማለት ብቻዋን እንትን እያለች ነው። በቃ 3 ሰው 4 ሰው ሆኖ ነው። አሁን ኤጀንሲው እንዲመጣልን እንፈልጋለን። ኤጀንሲው መጥቶ ሀቡ አያስፈራም። ሀቡ አያስፈራም። እዩ አይልሽም። ሀቡ አያስፈራም። እዩ ልክልሻለሁ። እዩ ናት እንግዲህ እሷ አያስፈራም ካለች አሳይ። አያስፈራም። ሀቡ እንዴ እርጉዝ ነሽ እኮ በደንብ አይታይም። አሳየኝ። ልክልሻለሁ ቪዲዮ ላንቺ እዚህ ጋር ያሳየኝ ላንቺ። እዩ ድምፁ ላይፍሽ እንዳያበላሽብሽ። ሀቡ አይ ድምፁን ዝጋና በምስል ብቻ አሳየኝ። ችግር የለም። ኦኬ ይኸውና እሺ እቾትና ድምፁም አማርኛ ነው ኦሮምኛ ነው ድምፁ? ማለት ኦልሬዲ እንደዚህ ሞት አገኘናት። ተመልካ ነው እኮ ያለችው ሀቢባ። እንዴት እዛው እንዴት ነው እንደዚህ የሚሉት አልገባኝም። ቆይ ተመልካ ነው እኮ ያለችው። ሙባረክ ለማስመሰል ይምጡልን እነዚህ ቢሮ ተብዬዋ ምናምን። እሺ አሁን ቆይ ቢሮ በእነዚህ ሞታችሁ ብለው ለቤተሰብ ነገሩ። እናትየዋ መጣ ተናግራት ወላሂ እኔን ራሱ አላመነችኝም። ሀቢባ ጋ ነው ሙባረክ ያለው ሲባል ግማሽ ሰዓት በባጃጅ ኮንትራት ይዛ ከተማ ወጣ ዋይፋይ ላይ ቁጭ ብላለች። መታ ራሷ ትናገርና ትሂድ ያለ። እሺ ነገ ማልጣት ሜረ ንጉሴን ቶኮ በሬሲ ሰው ተንበርክኮ እንደው እላይ ሩቅ ቢሆን አየር ላይ ተንጠልጥሎ ሰው ቢገኝ እንደው በሻፕም ቢሆን ትንሽ አሳማኝ ይሆናል። መታጠቢያ ላይ ገላ መታጠቢያ ላይ በጉልበቷ ተንበርክካ ሰኻኑ የትኛውም ሴት አጭራም ረጅማ መዝጋት ትችላለች፣ መክፈት ትችላለች እኮ ቁማ የማይመስል ነገር። ብስሚላ መጥቶ ይናገሩ። ነገሳ አይኙኒ መስማት የሌለባት ድምፅ እኔ ጋ አለ። የትኛውም ኦሮምኛ የሚሰማ ሰው ገብቶ ለሀቢባም ለኢትዮጵያ ሕዝብም እኔ የእናቷ ወገን ነኝ፣ እናቷ ናት የወከለችኝ። ሌላ አካል መጥቶ ደላላዋ ባለችበት ቦታ ድምፁም ይደመጥልን። ያቺ ልጅቷ ሟቿ ራሱ የተናገረችውን ድምፅ አለኝ እኔ ጋር የላከችው ቮይስ ተማናለ። አሁን እንትና አህመድ የላከችልኝ እንትኖች አሉ። አይ ቲንክ አንድ አይነት ነው። ሙባረክ ከላከው ጋር አንድ አይነት የላክችልኝ። ሀቡ የመጨረሻውን እሺ፣ ከመክተቧ ጋር ንግግር የተደረገውን ማስረጃ ታገኛለሽ። ይሄ የመዳሟ ቁጥር ነው። የሞተችበት መክተብ ነው፣ መዳሟ ቤት አይደለም። አዎ መክተብ ነው። እሺ የመክተቡ ቁጥር ግን እሷ ያደረገው ምንድን ነው? 20 ቀን ስላለፈ የሳዑዲ መንግስት ካልቀበራችሁ ብሎ ቀበርን። እኔ የእነሱን መልስ አልመለስም። እናትየው ልጇ ሬሳዋ እንድትላክላት የተናገረችው ተቀብሮባታል እና ከመቃብር ራሱ ወጣ ትምጣልኝ ነው። እኛም ደግሞ እንደዛ ባይነን
ሲጀመር አይቀበርም። አንድ አስክሬን ቤት ውስጥ ከሞተ አሁን እሷ ቢሮ ውስጥ ሽንት ቤት ውስጥ በሻርፕ የማይታመን ነገር ቪዲዮን አይታችኋል። ተንበርክካ እዚህ ጋር አናቷ ላይ ባለ ሰሃን ውሃ ማሞቂያ ብረት ላይ በሻርፕ ታንቃ ሞተች ነው የሚሉት። እንግዲህ የማይመስል ነገር ቪዲዮም የቀረጹት እንደዛ ሆኗ እንዳገኟት ለማስመሰል ነው። ሶ በዛ ፍጥነት ፖሊስ መጥቶ አስክሬን ወስዶ አስክሬን ተመርምሮ ምናምን ካልሆነ በስተቀር እንደዚህ ሽፍንፍን ተደርጎ ባንዴ የሚቀበር ነገር አይኖርም። ራሳቸው አውርዶ ራሳቸው ነው አስተካክሎ የሚመቻቸውን ሐኪም ቤት የወሰዱት። እንደዚህ አይሆንም። እንደዛው እንዳለች ሳይነኩ ምን ሳይሉ ነው ፖሊስ መጥራት ያለባቸው። እጃቸው ላይ ፌስታል አድርገዋል። ቪዲዮ ላይ ካያቸው አሻራ ምናምን እንዳይወጣ እና ቆርጠው እነሱ ሻርፑን ነው ራሳቸው እንትን ያሉት። እንደዚህ ደግሞ አይሆንም። ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል። እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ። አሁን እሷን እንጠብቃለን እንድትመጣ። ከዛ በመቀጠል ደግሞ የኤጀንሲውን ባለቤት እናናገራለን ማለት ነው። እዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃትም ገስቴ ላይ ማለት ነው። ሰላምን አናቃትም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽ እሺ ብዬ ኤምባሲ እንድትሄጂ አደረግ። ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው አለ። ሰላም ይሰማል? ጥሩ እህታችን ነሽ። አንቺም ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው። ሀቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱ ሰላም እያመናት የወደናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት ኤምባሲ መረጃ ሰጥቶኛል። ያልሺው ከየተምተሽ ነው ጥያቄ ጠይቅ ተብዬ ነው። ታርጌ ለፍተሻል? አዎ። ግን ያልተጻፈውን ኬን ነው የነበርሽው እንጂ ገብቶሻል? ሀቢባ አዎ ትክክል። ኦልሬዲ እሷ እንደዚህ ካለች የሆነ ባልሰማሁት ነገር መጀመሪያ ራሷ ልጠይቃት። ሰላም ጤና ይስጥልኝ እናት፣ ኤምባሲ ሄደሽ ነው? ሁላችሁም ሰላም ብያለው። ሀቡ እኔ የሀገሯ ልጅ ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የእሷ ቤተሰብ የአጎት የእሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆችንን ከሱ ጋር ሰላም ይሄ ነገር ተፈጠረ ምናምን። ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው። ገብቶሻል? ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው። ገብቶሻል? ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም፣ ታውኩት። በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ። ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዲህ ደነገጥኩኝ። ታውቂያለሽ? ከእንቅልፌ ተነስቼ ምንድን ነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ብሎ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ? ወደ ኤምባሲ ሂጄ አረጋገጥኩኝ። ሳረጋገጥ አሁን እንደሞተች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት። ይህ በዘረኝነት ምናምን ነገር እኔ የለሁበትም። ሀቡ ገብቶሻል? እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። ይሄ የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል? ኤምባሲ ውስጥ ገባሁ። ኤምባሲ ውስጥ ሰላም ስንናገር ማለት ነው ስንናገር እውነተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንዲኬድ አልፈልግም ማለት ነው። አንቺ እኮ ለእኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስለሆንሽ አምኜሽ ሂጂ አልኩሽ እኔ ማለት ነው። ሰላም ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር የለኝም ከእንደዚህ ያለ ነገር። ሂጂ ተባልሽ ሄድሽ፣ ዘመን ልኮኛል ብለሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ሙባረክ ይሄን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡ ብያለሁ። ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ብያለው ካልሽ ማሬ ብያለው ካልሽ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ